ራሱን የማጥፋት ጠርዝ ላይ የሚደርሰው ተስፋ ስለሚቆርጥ ነው ወይስ ተስፋ ስለሚያደርግ ነው? ይሄ መጽሐፍ ሰዎች እንዳያነቡት እመክራለሁ። የዛፍ መውደቂያ ወዴት ነው? ዛፍ የሚወድቀው ወዴት አቅጣጫ ነው? ኦብቪየስሊ ሊሆን የሚችለው ወዳዘመመበት ነው። አሁን ላይ የምታደርጓቸው ነገሮች ወዴት ነው የሚወሯችሁ? ወዴት ነው የሚጥሏችሁ? ምክንያቱም እዚህ ጋር የምትመርጡት ምርጫ በሙሉ የራሱ የሆነ ኮንሲኩዌንስ እና ኢንድ አለው ወይም ደግሞ መጨረሻ አለው። መጨረሻውን ለማወቅ ከፈለጋችሁ ግን አሁን የምትሄዱበትን መንገድ you have to be conscious ወይም ደግሞ awareness ሊኖረው ይገባል፣ ግዴታ ነው። ያለበለዚያ you will be like መጨረሻው ልክ ወዳልሆነ አወዳደቅ ነው ልንወርቅ የምንችለው ሰዎች። ሰው ማለት መርከብ ዓለም ውቅያኖሱ ጊዜም ይወስዳል ካፈር እስኪደርሱ በውሃ ወጀብ መሃል ማዕበልን ያልፋል የሰው ልጅ ህይወት መርከቧን ይመስላል። ሰላም ቤተሰብ እንዴት ናችሁ? አለን ይመስገነው። ይሄ የጉዞ ልቦና ቻናል ነው። እኔ ልደት እባላለሁ። የስነ ልቦና ባለሙያ ወይም ደግሞ ሳይኮሎጂስት ነኝ። ዛሬ አንዳንድ ኢንካውንተሮች ሊኖሩ ይችላሉ ያጋጠሙ። ግን ብዙ ጊዜ ከክላይንቶች ጋር ወይም ከሰዎች ጋር በምናወራበት ጊዜ ውስጥ ምረዳቸውን ነገር ነው ማካፈላችሁ። ሰው ዛሬ የማነሳው ሀሳብ ከአንድ መጽሐፍ ጋር እያዋጀው እስኪ እናየዋለን። ወደ ሀሳቡ ከመግባት በፊት ግን አንዳንድ ጥያቄዎች ላይክ ሰው ራሱን የሚያጠፋው ለምንድን ነው? ላይክ ራሱን የማጥፋት ጠርዝ ላይ የሚደርሰው ተስፋ ስለሚቆርጥ ነው ወይስ ተስፋ ስለሚያደርግ ነው? ተስፋ የሚቆርጥ ካልን የተስፋ መቁረጥ ምክንያቱ ምንድን ነው? ህመም ነው? ስቃይ ነው? ያልታከመ ቁስል ወይም የልጅነት ህመም ነው? ወይንስ ላይክ ድባቴ ነው? በተስፋ መቁረጥ ውስጥ የነገሮች ላይክ በዙሪያችን ያሉ ነገሮች ገለባነታቸውን የምንረዳው ለምንድን ነው? ዛሬ ተስፋ መቁረጥ የሚሉትን ነገሮች እያወራን እንመጣለን። ከዚህ ጋር ተያይዞ ያመጣሁላችሁ መጽሐፍ ጥሪ ወደ ሞትን ነው። ይሄ መጽሐፍ ሰዎች እንዳያነቡት እመክራለሁ። እንዳያነቡት የምመክረው ሰዎች ደግሞ ወይም ደግሞ ሰጀስት ማድረጋቸው የአእምሮ ጤና ችግር የሌለባቸው ሰዎች እንደነ ድብርት፣ ድባቴ የምንላቸው ወይም ደግሞ ሳይኮሲስ የምንላቸው እንዲሁም የፐርሰናሊቲ ችግር ያለባቸው በተለይ ቦርደር ላይን ፐርሰናሊቲ ዲስኦርደር የሌለባቸው ሰዎች ያንብቡት። ከዛ ውጪ እነዚህ ችግር ያለባቸው ሰዎች ግን ባያነቡት የተመከረ ነው። ድብርት ውስጥም ድባቴ ውስጥ ያለው ምክንያቱም ቁስልን የሚያፋፍም ነው። ህመምን ትንሽ ከፍ የማድረግ አቅም አለው በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች። ከዚህ በፊት በሰራውላችሁ ቪዲዮዎች አሉ ከዚህ በፊት ስለ ውስጣዊ ዓለማችን። የአስተዳደጋችን ውጤት ነን፣ ወደድንም ጠላንም፣ ከዛ ማምለጥ አንችልም። በልጅነታችን አእምሯችን ያደረጋቸውን ነገሮች ሊያለያየን ይችላል በሆነ ያክል። ግን ዓለምን የምንመለከትበት የምንተረጉምበት የምናይበት መንገድ መነጽራችን የተሰጡን ነገሮች ናቸው ወይም ደግሞ በጎደለና ፈልገን ባጣነው መካከል ወይም ደግሞ በማንፈልገው በተፈጠረብን ነገሮች ውስጥ ተዋቅረን የመጣንን። በዚህ መዋቅር ውስጥ ስንመጣ ያንዳንዱ የምንመለከታቸውና ስፖት የምናደርጋቸው ነገሮች በሙሉ በእነዚህ እይታዎች ውስጥ ምን የሚደረጉ ናቸው? የሚዋጁ ናቸው፣ የሚታዩ ናቸው። እና በነዛ ውስጥ ነው ብዙዎቻችን አንደኛው ከአንደኛው ያለው አንደርስታንዲንግ እና ትርጉም የሚለያይበት ምክንያት። ሪያሊቲን ስናየው ሪያሊቲን አሲቲዝ አይደለም የምናየው። አብዛኛውን ነገሮቻችንን ባሳለፍናቸው በኋላ ፓስት ላይ ባሉት ነገሮች ነው ምን ተረጉመው። it's not about living the present moment። አሁን ላይ ስላለው ነገር አለ ምን ኖረው ያንዳንዱን ምንሰራቸው የምናደርጋቸው ነገሮች ሁሉ የሚናጸሩት ወይም ደግሞ የሚታዩት የሚታለፉት በእነዚህ ባለፍናቸው መንገዶች ውስጥ ነው። ሪያሊቲን አሲቲዝ እናያለን? I don't think ምናይ አይመስለኝም። ምክንያቱም
አንድ ሰው በቁስል ውስጥ ካደገ ዓለምን የሚያየት በቁስሉ በኩል ነው። አንድ ሰው በንጽህና መንገድ ካደገ ዓለምን የሚያየት በንጽህና መንገድ ነው። አንድ ሰው ሴፍ ባልሆነ ወይም ደግሞ ደህንነት በሌለው አስተዳደግ ውስጥ ካደገ ዓለምን የሚያየት እንደሚያስፈራ ቦታ ነው፣ ወይም ደግሞ ለሱ ምቾት የምትሰጥ አይነት ሆና ትታየው። አንድ ሰው ደግሞ ምቾት ተጠብቆለት ካደገ ደግሞ ዓለም የምቾት ሴፍቲ ያለባት ቦታ ናት ብሎ ሊያስብ ይችላል። ኢፍ ላይክ የሆነ ነገር እስካጋጠመው ድረስ ካልሆነ በስተቀር በዛ ውስጥ ነው ሊመጣ የሚችለው። ሶ ይሄ ኢንተርናል የሆነ ወርልድ ከኤክስተርናል ወርልዱ የተዋቀረ ነው። ስለዚህ በዛ ኢንተርናል ወርልድ ከውጭ በወሰድነው ኢንተርናል ወርልድ ማን እንመለከታለን ነው? ዓለምን እንመለከታለን። እዚህ ካራክተር ላይ የዚህ መጽሐፍ ሜይን ካራክተሩ ወንድ ነው። እድሜው አይታወቅም። ፕሮባብሊ ወጣት ላይ ያለ ይመስለኛል። ምክንያቱም ዲፋይን የተደረገ የእድሜ ክልል ውስጥ አይገለጽምና ልጅነቱንና ከዛ በኋላ አሁን ያለበትን እያናጸረ ነው የሚያሳያቸው። አንደኛም አይ ቲንክ ካራክተሩ የሚያውቀው አይመስለኝም። ምክንያቱም ቀንና ሌሊቱ የተዛባበት ነው። ክረምት ይምጣ በጋው ይጨልም ይንጋ የሚያውቀው ከቤቱ ስለማይወጣ ምናልባት በፀሐይ ብርሃን በቤት ውስጥ በምትገባው ነው እንጂ ውጪ ወጥቶ ኢንጌጅ የማድረግ አቅሙ ዝቅተኛ ነው። እንደዚህ የሆነበት ምክንያት የራሱ የሆነ ምክንያት አለው። የዚህ መጽሐፍ ጸሐፊ አህመድ ሁስ ወይም ደግሞ ሻድ ይባላል። ከበሩ ላይ ያው ገመድ የያዘ አንድ አንገቱን ያጎነበሰ ሰው ነው የምታዩት። እኔ ያለኝ 3ኛው እትም ነው። መግቢያው ላይ አንድ የገረመችኝ ነገር አለች። አይ ቲንክ ገጽ 14 ላይ ይመስለኛል። እንዲህ ይላል፣ እጣ ፈንታ ብሎ የጅል ወሬ የለም። የሰው ልጅ ውድቀቱንና ሽንፈቱን ለማድበስበስ ብሎ የፈጠረው የውሸት ሀሳብ ነው። መሬት ላይ ጠብ ያደረግናት ውሃ የምትፈሰው ወደ ቁልቁለቱ አቅጣጫ ነው። የሰው ልጅም እንዲህ ነው። ስኬቱም ሆነ ውድቀቱ ያለው ወደ ተራመደበት አቅጣጫ ነው ይላል። አንዲት ነገር ትመጣብኛለች። የዛፍ መውደቂያ ወዴት ነው? ዛፍ የሚወድቀው ወዴት አቅጣጫ ነው? ኦብቪየስሊ ሊሆን የሚችለው ወዳዘመመበት ነው። አሁን ላይ የምታደርጓቸው ነገሮች ወዴት ነው የሚወሯችሁ? ወዴት ነው የሚጥሏችሁ? ምክንያቱም እዚህ ጋር የምትመርጡት ምርጫ በሙሉ የራሱ የሆነ ኮንሲኩዌንስ እና ኢንድ አለው ወይም ደግሞ መጨረሻ አለው። መጨረሻውን ለማወቅ ከፈለጋችሁ ግን አሁን የምትሄዱበትን መንገድ you have to be conscious ወይም ደግሞ awareness ሊኖረው ይገባል፣ ግዴታ ነው። ያለበለዚያ you will be like መጨረሻው ልክ ወዳልሆነ አወዳደቅ ነው ልንወርቅ የምንችለው ሰዎች። በአስተዳደግ ወሳኝ እንደሆነ የምታዩበት ይሄ ካራክተር አሁን ያለበትን ሁኔታ ስታየው ነው። በአስተዳደግ ውስጥ ያለችው ሜን ፕሮባብሊ አባትየው የለም፣ ያው ከሆነ ጊዜ በኋላ ነው ሊመጣ የሚችለው። ግን እናቱ እሱንና እህቱ የምታሳድግበት መንገድ በጣም ሃርሽ ነው። በዩንግ አርኪታይፕ ውስጥ ካሉት አርኪታይፖች መካከል አንደኛው ማዘር ፊገር አርኪታይፕ ነው። የአርኪታይፕ አንዲት እናት በምን አይነት መንገድ አንድን ሰው ብታሳድግ፣ አንድን ህፃን ብታሳድግ ምን አይነት ሁኔታ ላይ ሊደርስ ይችላል የሚለውን ነገር በዚህ ሰው ውስጥ ትረዳላችሁ። ይሄ ሰው ያለበት ሁኔታ አንድ ጨለም ያለበት ክፍል ነው። በተቀረው ዓለምና በሱ መካከል ያለውን ክፍተት ስታዩ በጣም የተራራቀ ነው። ምክንያቱም ከነዛ ከውጭኛው አካል ጋር የመገናኘት እድሉ በጣም ዝቅተኛ ነው። ማለት የለም፣ ጭራሽ ምንም ኢንጌጅመንት የላቸውም። እንደዚህ አይነት ሁኔታዎችን የሚያሳዩን ድባቴ ውስጥ የገቡ ሰዎች ናቸው፣ ወይም ደግሞ ዲፕሬሽን የምንላቸው። ዲፕሬሽን ላይ ከሚያጋጥሙን ምልክቶች መካከል የመጀመሪያው ተስፋ መቁረጥ ነው። በህይወት ውስጥ ምንም ነገር አይሳካልኝም ብሎ ማሰብ። ጊልቲ ስሜት አላቸው፣ ወይም ደግሞ የጸጸት፣ ራስን የመውቀስ፣ የማዘን፣ የመከፋት፣ ከዛን ማልቀስ። አብዛኛው ጊዜ ማልቀስ የራሱ ኢንቴንሲቲ ያለው፣ ማልቀሱም ሄዶ ምናልባት ከሆነ ጊዜ በኋላ እንኳን ማልቀስ ቢፈልጉ አለማልቀስ ደረጃ ወይም እንባ ለመምጣት ደረጃ እንኳን ሊደርስ ይችላል። then suicidal የሆኑ ቶቶች there is a pattern እየሰራ ቀስ በቀስ በዕለት ተዕለት ጠብጠብ የምትል የአስተሳሰብና የስሜት ነገሮች ተዋቅረው የሚሰሩት አንድ ከባድ የሆነ ሁኔታ አለ።
ያ ኮንዲሽን ሰዎች ከሰዎች ጋር እንኳን እንዳይገናኙ ያደርጋቸዋል። በነዚህ መነጽር ውስጥ ሲሆኑ በዚህ ሁኔታ ውስጥ ሲሆኑ ሜቢ ዲፕሬሽኑን ያመጣው ሌሎች ምክንያቶች አሉ፣ የራሱ የሆኑ ምክንያቶች አሉ። ግን እዚህኛው ፖይንት ላይ ሲደርሱ ኢቭን ለራሳቸው የሚሰጡት እንኳን ትሪትመንት በጣም የወረደ ነው። እዚህ ላይ ትንሽ ዘግነን ብትልም የሚናገራት ንግግሮች አሉ። ለምሳሌ እግሩን ባየ ሰዓት በእግሩ ጣቶች መካከል ያለውን እድፍነት ያያል። ከታጠበ ምናልባት በጣም ብዙ ጊዜያቶች ሊሆኑ ይችላል ውሃ ከነካው ሁላ ምግቡን የሚበላው ዳቦን አበስብሶ ነው። በምን ውሃ? በዘነበ ውሃ በረንዳው ላይ በነበረ ባቆረ ውሃ አበስብሶ ነው የሚበላው። ያን ያክል ነው ጥግ ድረስ ሄደው ማለት ኢስናት ኢዚ። ይሄ ቀላል ነገር የምንላቸው ነገሮች አሉ። ሰውነቱን ያልነካው ውሃ ሳይነካው የቆየውን ሰው እግሩን ጣት መካከል ያለቿን ይሄ እንዴት ነው እግራችሁ ሲቆሸሽ ምናምን ታቁታላችሁ እና እድፏን በእጁ ይነካና ያሸቷል እና ምን ያክል ጠረኑ እንኳን እየሄደ እንዳለ የሰውነቱ ሁኔታ ምን ያክል እንደተጎሳቆለ እና ምን ያክል ጨለምተኛ የሆነ ወይም ኒሂሊስቲክ የሆነ አስተሳሰብ ውስጥ እንዳለ ታያላችሁ። ማለት ምንም በህይወት ምንም ትርጉም አይኖረውም ነው። ለመኖር ያለው ጉጉት ሞቷል። ይሄ የሆነበት ምክንያት ምን መሰላችሁ? አንድ ሰው እንደዚህ አይነት ሁኔታ ላይ ሊደርስ የሚችለው አንደኛ ማስተዳደግ ነው። ኦኬ አስተዳደጉን ብናይ እናቱ እየነከሰችው ነው ያደገ። እየነከሰችው ማለት በጣም the most brutal በሆነ መንገድ ነው የምትነክሰው። የውስጧን ሸክም የውስጧን ህመም ነው እሱ ላይ የምታሳርፈው። ልጁ ናት፣ አዎ ልጁ ናት። ልጆቿ ናቸው፣ አዎ ልጆቿ ናቸው። አንድ ሴትና ወንድ ልጅ አላት ነው። እቺ ሴት ባል ነበራት። ከልጆቿ በላይ ግን በጣም የምትወደው ባሏን ነው። እንደ መታወሻ አድርጋ ልጆቿን አትመለከትም። ላይክ ስሙ መጥራት ቢያስጠላ ከሌላ ልጆች እንደተወለዱ አይነት አድርጋ ነው ትሪት የምታደርጋቸው እና ሁሉ ጊዜ እንዲበሉ የምታደርጋቸው ንፍሮ ነው። ምግብ የሚባል ነገር ቀምሰው አያውቁም። ማለት በአብርሃም ማስሎ ሂራርኪ አይ ቲንክ አብርሃም ማስሎ ሂራርኪካል ኒዶች መካከል የመጀመሪያው ሰርቫይቫል ኒድ ናቸው። እነዚህ ምግብ፣ መጠለያ ምንላቸው ነገሮች። ከነዚህ በኋላ የሚመጡት የሳይኮሎጂካል ኒዶች ናቸው። ሴፍቲ ያስፈልጓል አንድ ህጻን ልጅ። ከዛ ፍቅር ያስፈልጓል። ቢሎንጊንግነስ የምንላቸው ነገሮች አሉ። ከሰዎች ጋር ተዋዶ አብሮ ሆኖ መኖር የምንላቸው። ከዛን እያደገ ሰልፍ አክቹዋላይዜሽን ይደርሳል። እነዚህ ልጆች እንኳን ሳይኮሎጂካል የሆነው ኒድ እንኳን ፍቅርና መንከባከብን እንኳን እይታን ይቅርና እንኳን መታቀፍን ይቅርና ምግብ በስነ ስርዓቱ እንኳን የሚያገኙ አይደሉም። ሊጎሳቆሉበት የሚችሉበትን መንገድ አስቡት። ትምህርቱ ሊማር ይችላል ምናምን እና ንዴቷን ብስጭቷንና ህመሟን የምታስወጣው እነዚህ ህፃናት ላይ ነው። አንደኛው ፓርት ላይ እንደውም ስትነክሰው ምንም ህመም ሳያሳያት ያያታል እና ሲያያት አይኑ ከአይኗ ጋር በጣም ይጋጭና ታየውና አልቻለችም ልትነክሰው። ከዛ በኋላ መቀጠል አልቻለችም እና የጥርሷ ሹልነት ቆዳውን በስቶ እስከ መግባት ድረስ ይደርሳል። ያሳደረችበት ተጽዕኖ ይሄ መጀመሪያው ምክንያት ነው። የሚያድግበት የአስተዳደግ መነሻው የእናቱ ባህሪ ወይም ደግሞ ማዘር አርኪታይፕ የምንለው በበጎ መልኩ ወይም ደግሞ በመልካም መልኩ አይደለም እሱን ያሳደገችው። ሌላው እህቱ ነበረች ለሱ ትርጉሙ እንዴት ነው ያለችው? አንድ እህት እሷ ናት፣ ታናሽ እህቱ ናት። እሷን ሲያያት ነው የመኖር ትርጉም ያለው። the will to live የምንለው ወይም ደግሞ ለመኖር ያለም ፍላጎት በነገሮች ላይ የሚወሰን ነው። ቢቻል ይባላል። ለመኖር የሆነ ፐርፐዝ ያስፈልጋል። ያ ፐርፐዝ ግን በተሻለ አቅም it has to be sustained like በጣም መቆየት ያለበት መሆን አለበት። እንዴት ነው? ለምሳሌ አንድ ሰው መመረቅን እንደ ፐርፐዝ ቢያየው the moment ከተመረቀ በኋላ ነገ ዳገት ነው የሚሆንበት። አያውቀውም ማለት የሚጠብቀውም ተራራ የለውም፣ ቀጣይነት ያለው ተራራ የለውም። what's life? ከዛ በቃ ተመረኩኝ is the same፣ ምንም ነገር የለም፣ የተለየ ነገር የለም።
ፒኤችዲም ሊያደርግ ይችላል፣ ማስተርሱን ሊሰራ ይችላል። እነዛን ነገሮች ግን አኳየር ባደረገ ቁጥር አኳየር የሚደረጉ ነገሮች በሙሉ ለአንድ ሰው የመኖር ትርጉሙ ጠንካራ እንዲሆንለት አያደርጉትም። አይ ነው አንድ ሰው ማስተርስ ወይም ፒኤችዲ ወይም በነዛ ዲግሪ ለማግኘት በሚሄድበት ውጣ ውረድ ውስጥ ያንን ለማግኘት በሚሄድበት መንገድ ውስጥ ሳክሪፋይስ የሚያደርጋቸው ነገሮች አሉ። ፔንፉል ቢሆኑም ማንበብ ማጥናት የምንላቸው ነገሮች ፔንፉል ቢሆኑም ግን ወርዚ ነው ያን ነገር ለማግኘት ብለን እንሄዳለን። አት ሞመንት ኦፍ ላይክ ያ ቀን ላይ ግን ግራጁዌሽን ዴይ ላይ ወይም ደግሞ ዘ ሞመንት ዲግሪያችሁን የወሰዳችሁበት ሰዓት ላይ ግን ላይፍ ቢካምስ ሚኒንግለስ። ያ የሆነው ጠንካራ የሆነ ሚኒንግ ስለሌለ ነው ብዬ አስባለሁ። እና የእሱ ሚኒንግ የነበረችው እህቱ ነበረች። እና እችን እህቱ ያጣበት መንገድ ወይም ደግሞ የእርሱ መቆም የእህቱ መኖር ነበረች። እና የመንቀሳቀሱም የመተንፈሱም ወይም ደግሞ በዙሪያ ያሉትን ነገሮች ቫልዩ የሚሰጥበት ምክንያት እሷ ነበረች ማናጸሪያ፣ ወይም ደግሞ በእሷ በኩል ነበር ነገሮች ሁሉ የሚታዩት። እሷ ስላለችው ነው ነገሮች ሁሉ ምናልባት ውብ ሆኖ የታዩት። ይሄ ሰው ያለበት ህይወት ግን መራር ነው አሁን ላይ። ያ የሆነበትን ምክንያት ደግሞ ሁለተኛው የእህቱ መሞት ነው። የሞተችበት መንገድ እሱ እንደሚለው ህይወቱን ሊያፈርስ የመጣ አንድ ጉዳይ ተፈጠረ። እሱም አባቱ ነው። አባቱን አይቶት አያውቅም። የሚገርመኝ እዛ ላይ ኑ አባታችሁን እቀፉት ስትል እናትየው ማቀፍ እንዴት ነው? መታቀፍ ምንድን ነው ማለት? ማንም ያስተማራቸው የለም ያን ነገር። ያልተማርከውን ነገር ከየት ታመጣዋለህ? እና ያ አባት ጦርነት ሜዳ ነበረ ለሀገሩ ሊዋጋና ከዛ ነበር የተመለሰው። ግን 1-2 ቀን 3 ቀን ቆየና ሄደ። እሷ ሊትራሊ እንዴት ነው ፍሊፕ አደረገች። ፍሊፕ ማለት ተቀየረች ሙሉ ለሙሉ። በጣም አፍቃሪ እናት ሆነች ምናምን፣ በጣም ሳቂታ የሚያምርባት ምናምን ሆነች። ለሱ መኖር እህቱ ትርጉም እንዳላት ሁሉ ለሷ መኖር ደግሞ ባሏ ትርጉም ነበረው። ስለዚህ የሱ መምጣት የሷን ህይወት ማለምለም ሆነ። ግን ሰዎች ላይ ሁሉ ጊዜ ዲፔንድ ልንሆን እንችላለን። እነሱ ግን ለኛ ትርጉም መሆን አይችሉም። ለምን? ሰዎች የሚመጡና የሚሄዱ ነገሮች መሆን ይጀምራሉ። እና ተመልሶ የሄደለታ በጠዋት ነበረ ውጪ ነበረ ይሄ ልጅ። እና ከውጪ ተመልሶ ሲገባ አባትየው ሲወጣ ሲሄድ እያየው ነበረ። ተመልሶ ሲገባ እናትየው ራሷን በገመድ ሰቅላ ነበር ያገኛት። ከዛም አልፎ በእሷ እግር ላይ ደግሞ ሌላ ገመድ ተንጠልጥሎ እህትየው ወይም የእሷ ልጅ ራሷን በማጥፋት ደረጃ ሁለቱንም እንደዛ ኢንካውንተር አደረገና ኢትስ ፔንፉል በጣም። እና ይሄ ህመም ነው ውስጡ እያደረገ የመጣው እየበላው እና እያሳመመው መምጣት ጀመረ። እና እዚህ ደረጃ ላይ እንዲደርስ ያደረጉት ምክንያቶቹ ቤዚካሊ እነዚህ ናቸው። ያስተዳደግና የእህቱ አለመኖር ወይም ራሷን ማጥፋት። ምልክቶቹን ከምልክቶቹ መካከል የሚገርሙኝ ነገሮች አሉ። there is አንድ ነገር ዲፕሬሲቭ ሪያሊዝም የሚባል ነገር አለ። አንድ ሰው ዲፕሬሽን ውስጥ ሲገባ እንደ ሌላ ሰው ኦፕቲሚስቲክ አይደለም። ዲፕሬሲቭ ሪያሊዝም ማለት የነገሮችን ወርዶ ገለባነት መመልከት፣ ቅድም ያልኳችሁ ገለባነት መመልከት አለ። ህይወት ምን ትመስላለች ማለት ስትወርዱ ታችኛው ወለል ላይ ስትነኩ ከዚህ በኋላ ምን ሊመጣ ማለት ሰው ይህ ሁሉ ነገር የሚሯሯጠው ለምንድን ነው የሚሉት ነገሮች አሉ። እና አንዳንድ ነገሮች እንደውም ላንብብላችሁ። አንደኛው ገጽ ላይ ምን ብሎ ይጀምራል? እጃችን ላይ ባለው ማንኛውም በረከት አንርካ። ቅድም ጭላጭ አረቄ ሸውዳኝ ዘላበድኩ፣ የሌለ ሀቅ በአንድ ጉንጭ አረቄ ተደልዬ ቀጠፍኩ፣ ይቅር በለኝ ራሴ ይላል። ይህንን ያለበት ምክንያት ምንድን ነው? በእንደዚህ አይነት ስሜት ውስጥ ሆኖ አንድ ትርጉም ያገኛል። እሱም ትርጉም የሰጠው ነገር ምንድን ነው? ድንገት ዞር ሲል በዛ ጨለማ ክፍል ውስጥ አረቄ ያያል እና አረቄውን አንስቶ እኔ ሲጀመር ያ ሁሉ ያወራሁት ዳርክ የሆኑ ነገሮች ውሸቴን ነው፣ እንደ ህይወት እኮ ውብ ናት፣ ለምለም ናት፣ ላይክ ቢራቢሮ እንደሚታፈር አድርጎ እዛ ጋር ምትበራለች እያለ ህይወትን ፋንቲሳይዝ ማድረግ ይጀምራል። ያን ያገኘው የመኖር ትርጉሙን ስላገኘና ከስሜቱ የሆነ ያክል ፒስ የሚሰጠው ነገር ስለመጣ ነው። በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች በሁለት መልኩ ራሳቸውን ኮፕ ሊያደርጉ ይችላሉ።
ብዙ ሊኖር ይችላል። ግን ቤዚካሊ ይሄ ካራክተር ሁለት መንገድ አለ። አንደኛው አረቄው ነው which is ሪሊፍ የሚሰጠውና በጣም ከባድ የሆነ መጠጥ ቢሆንም ግን ካለው ከስሜት ከኢንተርናል ካለው አንጉሽ ወይም ደግሞ መራርነት ይሄኛው መራርነት ሲጠጣ ቢያንስ የሆነ ያክል ሪሊፍ ያገኛል ነው። ሌላኛው መጣላቸዋለሁ በኋላ አንድ ሰው የሆነች ኢንተርናል ህመም ሲኖርበት ውስጣዊ ህመም ሲኖርበት ህመሙን ኮፕ ለማድረግ ውጫዊ ነገር ያደርጋል። ለምሳሌ አንድ ያደረገ ሶስት ያደረጋቸው ነገሮች አሉ። የመጀመሪያው ራሱን ከግድግዳ ጋር ያጋጫል። ሲያጋጭ ፊዚካሊ የሚሰማው ስሜት ኮንትሮል ስለሚሰጠው እኔ ነኝ ይሄን ያደረኩት ያለው የሚለውን ነገር ኮንትሮል ስለሚሰጠው ውስጣዊ ስሜቱን ግን ዲል ማድረግ ስላልቻለ ወይም ደግሞ መፈወስ ስላልቻለ ማዳን ስላልቻለ ያንን ህመም በዚህኛው ህመም ምን ለማድረግ ይሞክራል ነው ኮምፔንሴት ለማድረግ ይሞክራል ወይም ደግሞ ለማጣፋት ይሞክራል። ሌላው አንድ እግሩን ጫማ ካነሳ በኋላ ወደ ላይ ወርውሮ ሲመለስ አፍንጫውን ይመታና ደሙ ይፈሳልና የሆነ የረፍትነት ስሜት አይነት ይሰጠዋል፣ የሆነ ሪሊፍ ይሰጠዋል። ሁለት ሶስተኛ ብዙ ጊዜ በቦርደር ላይን ፐርሰናሊቲ ዲስኦርደር ውስጥ የሚገለጠው ነገር ምንድነው? እጃቸውን የመቆራረጥ ነው ጉዳይ ነው። በምላጭ ወይም ባገኙት ስለት እጃቸውን ምን ሊያደርጉ ይችላሉ? ሊሸረካክቱ ይችላሉ እና ከዛ ያው ደም ምናምን ይወጣል። ያ የሚሆንበት ምክንያት ብዙ ጊዜ ለሪጀክሽን ለአባንደን የመደረግ ስሜት ምናምን ስለተጠራቀመባቸውና ሰፕረስ ስለተደረገባቸው ከሆነ ጊዜ በኋላ ለጥቃቅል ለሆኑ ነገሮች ምን ማድረግ አይችሉም፣ ቶለራንስ አይኖራቸውም ወይም ደግሞ ቶለሬት ማድረግ አይችሉም። አንድን ነገር መቋቋም አይችሉም፣ የሆነችን ስሜት መቋቋም አይችሉም። ስለዚህ ያንን ኮፕ የሚያደርጉበት አንደኛው መንገድ ምንድነው? ራሳቸውን የሚቆርጡት። ብዙ ጊዜ ቦርደር ላይን ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ይሄን የማድረግ አቅም አላቸው። እዚህ ገጽ ላይ ገጽ 91 ላይ ሰው እጁ ውስጥ በያዘው ነገር ክብደት ልክ ነው ሸክሙ። ባዶውን የሚኖር ሰላም አለው። ወደ እጁ ለማስገባትም ሆነ የገባውን እንዳያወጣ ከመዳከር ጭንቀት ያርፋል። ራሴን ለማኖር የተራራ ገላ አልቧጥጥም። እግሮችን የአሸዋ ጥርሶች ላይ አልሞርድም። ትንፋሼ ይቀጥል ዘንድ ያቺ ቁራሽ ደረቅ ዳቦ በቂ ነች። ለማላውቀው ነገ የማውቀውን ዛሬን አልበድልም። ይሄ ነው ዲፕሬሲቭ ሪያሊዝም ማለት። መሬት ላይ ወርደን ሁሉ ነገር ኦፕቲሚስቲክ ነው፣ ሁሉም ነገር ፏፈሽ ነው። ሲወርዱ የሚያዩት የዓለም እውነት አለ ማለት በሆነ ያክል ያዩታል። ኤክስትሪም ነገሩ ቢሄድም በሆነ ያክል ግን የሆነ እውነታን የመረዳት አቅም አላቸው። አይ ቲንክ ያ ፖይንት ለማንሳት ነው። ራሳችንን እናርግፍ። ሰውነታችንን እለት በእለት እንደ አበባ እየበጠስን ወደ ሞት እንቀላቅለው። አበባዋ ወደ አፈሩ በወደቀች ቁጥር እንደ አዲስ ታብባለች። እኛም ለመታደሳችን በየዕለቱ ትናንሽ ሞቶችን እንሙት። ስጋችን በጥቃቅን ሞቶች ሲሞረድ መንፈሳችን ስል ይሆናል። የነፍሳችን ስለት በስጋችን በኩል አለ። ስጋችንን እንርሳ። እሱ በደለበ ቁጥር ውስጣችን ይቀጭጫል። በፋፋ የፊታችን ስጋ መሃል የቀነጨረ መንፈሳችን በአይኖቻችን በኩል ፍንትው ብለው ይታያል። በተከመረ ስጋችን ስር ነፍሳችን ትተረተራለች። ስለዚህ እንሙት፣ ስጋችንን በቁም እና በስብሰው እያለ ይቀጥላል። ይሄ ዲፕሬሲቭ ሪያሊዝም ይባላል። ዓለምን ስንረዳ በጣም በሙቅታ መልኩ ሳይሆን የምር የዓለም እውነታና የኛም ሰው ልጅ የመሆን ደግሞ አፈጣጠር ላይ ያለን ነገር ስጋችንን የማስዋብ የማደለብ ምቾት ውስጥ የመምረጥ አይነት ነገሮች ውስጥ ስንገባ የምናጣቸውና አንደርስታንድ ማድረግ የሚያቅቱን የህልውና ነገሮች አሉ። የዚህ ሰው ውጤቱ አንደኛው ህመምን ማሳደድ ነው። ህመምን ማሳደድ ያልኳችሁ የቅድሞች የገለጽኩላችሁ ነገር ነው። በይሄ ራሱን ለመቆራረጥ ራሱን ደጋግሞ ከግድግዳ ጋር የሚያጋጭበትን መንገድ ይገልጿል። ከግድግዳ ጋር አናቴን ደጋግም የሚያጋጭበት ረገብ እያለልኝ መጣ። ለራስ ቅሌ ህመም ከሱ የማሳመም ኃይል የበለጠ ሌላ ህመም መኖሩን አስረገጥኩለት። ህመሞችን በሌላ ታላቅ ህመም እቀጣቸዋለሁ። ጥቃቅን ህመሞቼም በዚህ ወቅት አቅማቸውን አውቀው አርፈው ይቀመጣሉ። ቅድም ያልኳችሁ ኮንትሮል የማድረግ ጉዳይ። እኔ
ውጭ ላይ ያለውን ነገር ወይም እዚህ ቦዲ ላይ ያለውን ነገር ኮንትሮል ማድረግ ከቻልኩኝ ውስጥ ላይ ያሉት የሚጮሁብኝ የሚነሳሱብኝ ሀሳቦችና ስሜቶች አቅማቸውን ያጣሉ ብሎ ነው የሚያስበው። ስለዚህ ምን ያደርጋል ነው ውጭ ላይ ወይም ሰውነቱ ላይ የፈለገውን ነገር የማድረግ ነገሮች ውስጥ ይገባል። ኮፒንግ ሜካኒዝም አንደኛው ህመማችንን ሃንድል ለማድረግ የምንሄድባቸው መንገዶች አሉና የሱ ነው። ብዙ ጊዜ ቅድም ያነሳውላችሁ ነገር አለ ወደዚህኛው እመጣለሁ። ብዙ ጊዜ ወዳልኳችሁ አንድ ሰው ሆፕለስ ሲሆን ወይም አይ ቲንክ ተስፋ ከስሜት ያለፈ ነገር ነው ብዬ አምናለሁ። አይ ነው ብዙ ተስፋ የሚያስቆርጡ ነገሮች አሉ በዚህ ቻናል ላይ የመጣንበት መንገድ፣ ያደግንበት መንገድ፣ አሁንም ያለንበት መንገድ ፋይናንሻሊ ወይም ደግሞ ገንዘብ፣ መንግስት የሚሆነው ነገር፣ ቢሮክራሲው፣ ሰዎች ይሄዱበት ያለበት ከሰውነት በታች ይሆኑበት ያለበት ብዙ ነገሮች ተስፋ ያስቆርጣሉ። ግን ተስፋ መቁረጥ የስሜት ጉዳይ ነው ብዬ አላስብም። ጀስት ስሜት ብቻ ልክ እንደ ደስታ ልክ እንደ ሀዘን ስሜት ነው ብቻ ብዬ አላስብም። ከዛም ያለፈ ዲፕ የሆነ ነገር አለው ብዬ አስባለሁ። አንድ ሰው ተስፋ ሲቆርጥ እኮ ህልውናው ላይ ነው አይደለ የሆነ ውሳኔ ሊወስን የሚችለው። ወደ እንትኑ ራሱ ብንመጣ እኔ እንጃ አንደኛ ከህልውና ጋር ተሰፍቶ የመጣ ነገር ነው ብዬ አስባለሁ። ምን ተስፋ ለምንድን ነው ከህልውና ጋር ተሰፍቶ የመጣው ካላችሁኝ፣ መሞትም መኖርም ካለ ተስፋ አይሆንም። ስትሞቱም በተስፋ ነው ባይዘው። ለምን ቅድም የጠየኳቸው አንድ ጥያቄ አለ። አንድ ሰው ራሱን ለማጥፋት ሲፈልግ ተስፋ እየቆረጠ ነው ወይስ ተስፋ ስለሚያደርግ ስላችሁ ሁለቱም ነው። ያ ተስፋ እየቆረጠ ነው ግን ተስፋም ስለሚያደርግ ነው። በተስፋ መቁረጥ ውስጥ የሆነ ተስፋ ማድረግ አለ። ምንድነው እሱ? ለምሳሌ አንድ ሰው ራሱን ቢያጠፋ የሚያጠፋበት ምክንያት በቀጣይ ከሞት በኋላ ባለው ህይወት ቢያንስ ሰላም አለው ብሎ ስለሚያስቡ ወይም ደግሞ እዛች ከሞት በኋላ ያለው ህይወት ውስጥ ያለው ፔን ስለማናቀው ነው። ተነገረን እንጂ ኤክስፒሪየንስ አድርገን አናቅም። ከተነገረን በላይ ኤክስፒሪየንስ ያደረገብን ነገር በላጭ ነው ወይም ደግሞ ከፍ ያለ ነው። ስትሬንግዙም ጠንካራ ነው። ለምን? እየኖር ነው ካለበት ሁኔታ ውጪ እየተነገረን ያለ ነገር ያን ያክል ቫልዩ አንሰጠውም። አይ ነው ብዙ ሰዎች ከሞት በኋላ ባለው ቅጣት ስለምፈራ ራሴን ቢፈቀድ ኖሮ ብዙ ሰዎች የሚያደርጉት ይመስለኛል። ምክንያቱም አሁን ላይ ያለባቸው ህመም ቀላል የሚባል ስለማይሆን እና አንድ ሰው ተስፋ ስለሚያደርግም ጭምር ነው ራሱን የሚያጠፋው። ይቀልልኛል ወይም መገላገሉ የተሻለ ነው ብሎ ስለሚያስብ ነው። እንደው የሞት ታናሽ ወንድምን እኮ ብናየው እኮ እንቅልፍን ብዙ ሰው የድባቴ ወይም ደግሞ የዲፕሬሽን ስሜት ውስጥ ሲገባ የሚተኛበት እንቅልፍ የሚያበዛበት ምክንያት ከህመሙ ለማምለጥ ነው። ከህመማችን ማምለጥ እንፈልጋለን። ምክንያቱም አይምሯችንና ሰውነታችን ያንን ነገር መቋቋም እየቻለ ስላልሆነ ስሪ ሌየሮች አሉ አንድ ሰው ተስፋ መቁረጥ ውስጥ ሲገባ የሚመታበት። የመጀመሪያው ስለ ራሱ የሚሰጠው ኢሜጅ ነው። ሰልፍ ኢሜጅ የምንለው ራሱን የመንከባከብ ራሱን የማየት ምንም ትርጉም የለው የሚል ኮንክሉዥን ላይ ደረሰ ሰው ምን እንዲሆን ትጠብቃላችሁ? ማለት ከባድ ስለሆነ ነው። ስለዚህ ሊያደርግ የሚችለው ነገር በሙሉ ከዛ ስሜት ከነበረበት ከመጣበት ሆፕለስ ላይ ተስፋ መቁረጥ ላይ ያደረሰው ነገር ላይ ያመጣው የሆነ ስሜት አለ፣ የሆነ የተጠራቀመ ሁኔታ አለ። ያ ነው ወደዚህ ኦብቪየስሊ የሚያደርሰው። ሰው ዝም ብሎ ተነስቶ ከመሬት ተነስቶ ምንም ነገር ሳይፈጠርበት ራሱን የማጥፋት ፍላጎት አይመጣበትም፣ ወይም ደግሞ ራሱን የማጥፋት ሀሳብና ፍላጎት በሱ ውስጥ አይፈጠርም። ስለዚህ ለራሱ የሚሰጠው ላይክ እንዳልኳችሁ ይሄ ካራክተር ያለበት ሁኔታ ንጽህናውን እስካለመጠበቅ፣ ከሰዎች ጋር እስካለማግኘት፣ አይሶሌትድ የመሆን፣ ማንንም ያለመፈለግ፣ ኢቨን የሰዎች ድምፅ ይረብሸዋል። የሰዎች ድምፅ ስላችሁ የህፃናት ድምፅ። ብዙ ጊዜ ዲፕሬሽን ውስጥ ወይም ድባቴ ውስጥ የሚገቡ ሰዎች ጥቂት ነገር ትሪገር ነው የሚያደርጋቸው። ጥቂት ድምፅ እሱ ራሱ ይናገራል ሁላ እንኳን የሰው ድምፅ አይደለም የራሴም ድምፅ እንኳን ስለሚረብሸኝ በለሆሳስ ነው ማውራው፣ ቀስ እያልኩ ነው ማውራው ከራሴ ጋር እና ይሄ በአውተር ወርልድ ወይም በውጫዊ ዓለም ላይ የሚከናወኑት ሁኔታዎች በሙሉ ለእናንተ ምን አይሰጡም ነው? ኮምፎርት አይሰጡም። ስለዚህ ከዛ ነገር ለመሸሽ ሁል ጊዜ ሩጫ ላይ ነው የምትሆኑት ልክ እንደዚህ አይነት ሁኔታ ውስጥ ስትገቡ። ሁለተኛው ነገር ለዓለም የሚሰጠው ኢሜጅ ነው። ህፃናትን መጥላት፣ ብርሃንን መጥላት፣ ያለበት ጨለማ የተሸከመው ጨለማት በርደን ሸክም ነውና
ከሱ ተጻራሪ የሚሆኑ ነገሮች ሁሉ አይፈልጉም። when you look into the abyss ይላል እኮ አይደለ? ጥልቁን ጨለማ በተመለከተ ቁጥር አንተም በጥልቁ የመወጣቅም አለ። ሶ ኖት በተመለከተን ቁጥር ብቻ አይደለም፣ ውስጣችን ጨለማ ሲኖር ልናያቸው የምንችላቸው ነገሮች በሙሉ ምን መሆን ይጀምራሉ? ከጨለማ ጋር የተያያዙ መሆን ይጀምራሉ። ወይስ ዲፎልት ሞድ። ምክንያቱም ይሄ your outer world is a reflection of internal world የናንተ ውጫዊ ዓለም የውስጣዊ ዓለም ነጸብራቅ ነው ስለሚባል ወይም ስለሆነ ስለሚባል ብቻ አይደለም። ሶስተኛው ነገር ፊውቸር። አንድ ሰው ነገ ላይ ብዙ ጊዜ ባለንበት ሁኔታ ላይ ስንሆን ያለንበት ሁኔታ ዘላለማዊ ይመስለናል። ምንም ነገር ዘላለም አይደለም። ይመስላል ዘላለም። ገብረ ክርስቶስ እንደሚለው ይመስላል ዘላለም፣ ግን ምንም ነገር ዘላለም ሆኖ አያውቅም። ያለንበት ስሜት ዘላለማዊ እንዲመስለን ያደርገናልና በዚህ ሁኔታ ለምንድን ነው የምቆየው የሚለው ነገር ይፈጠርና ፊውቸራችንን እዛ ጋር ለመግጨት እንሄዳለን። ግን የትኛውም ነገር አይቆይም። የትኛውም ነገር ሁሌ እዛ ጋር አይኖርም። ሜቢ ኢፍ ላይክ እናንተ በስሜታችሁ ላይ ስሜት በጨለማ በሆነው በተሸከማችሁ ጨለማ ላይ ጨለማ የምትጨምሩ ከሆነ አይ ቲንክ ያ ደግሞ በጣም ትልቅ ችግር ነው ብዬ አስባለሁ። ምክንያቱም ነገሩን እንዲጠነክርና እስከ መጨረሻው ድረስ እንዲቆይ ስለሚያደርገው። ሶ በአራተኛ ደረጃ ሊሄድ የሚችለው ማንጋኑ የእግዚአብሔርን አይን እስከ ሞጋት ያስደርሳል። በመጣንበት ባልፈቀር ነው ይላል። ፈቅደን ፈልገን ባልመጣንበት ዓለም ውስጥ ትሪት የተደረግንበት መንገድ መልካም ስላልነበረ አሁን የምንኖረው አኗኗር ምን እየሆነ ይመጣል ነው መጥፎ ይሆንብናል። ሶ እንድፈጠር ወይ ሁሉም ነገር አብዛኛው ጊዜ ሄዳችሁ ልትወጉ የምትችሉት የእግዚአብሔርን አይን ነውና አብዛኛው ጊዜ በቃ ባልፈጠር እኮ ሁሉ ነገር የለም ፈልጌ አልመጣሁም። ምንም ኮንሰንት እኮ ይሄን ትፈልጋለህ ይሄን ትደረጋለህ ተብዬ አልመጣሁም። ስለዚህ it's not my fault የኔ ችግር አይደለም ብለን እናስባለን። ግን በመናደርገው የህይወት መንገድ ውስጥ ግን የኛ ሮል የሆኑ እኮ ብዙ ነገሮች አሉ። እኛ የምናደርጋቸው ምንድናቸው እነዛ ነገሮች ብለን ራሳችንን ብንጠይቅ ቢያንስ የሆነ ጨለማ ራሳችን ውስጥ ከመክተት እንታደጋለን። እና እነዚህን 4 ሌየሮች የመምታት አቅም አለው ሆፕለስ ወይም ተስፋ መቁረጥ። ስሜት ብቻ አይደለም ብያቸዋለሁ፣ በጣም ጠንካራ ነገር ስለሆነ ነውና አይ ዶንት ኖ እንደዚህ አይነት ሁኔታ ውስጥ ካላችሁ መፍትሄ ብዬ ማሰባቸው ነገሮች አሉ። ቤዚካሊ የመጀመሪያው ነገር እነዚህ ስሜቶችና እነዚህ ሀሳቦች የሚመጡት እናንተ ፈልጋችሁ ሳይሆን ሳትፈልጉት ነው። የትኛውም ሰው መልካም የሆነ ህይወት መኖር ይፈልጋል፣ ጤናማ የሆነ ህይወትን መኖር ይፈልጋል። እንዳይኖር የሚያደርጉት ገመዶች ወይም ተብታቦች ስላሉበት ነው። ስለዚህ የኔ ተብታብ ወይም ክሩን ስፈታ የቱ ጋር ነው ልደርስ የምችለው? አስተዳደጌ ምን ነበር? ኦኬ እናቴ ያደረገችኝ ነገሮች ወይም የተፈጠሩ ነገሮች ሊኖሩ ይችላሉ። አዘ ባክግራውንድ ፈልጋ ነው ፈልጋ አይደለም። አብዛኞቹ ሰዎች the best የሚባለውን ነገር ለመስጠት ይሞክራሉ በራሳቸው በርደን የተነሳ። ግን ሰው ላይ የሚያደርጉት ትሪትመንት ወይም ትሪት የሚያደርጉበት መንገድ ምን መሆን ይጀምራል ነው ሰውየውን የመጉዳት አቅም ይኖራል። እና ለራሳችሁ ያላችሁ እናንተ ናችሁ፣ ወደዳችሁም ጠላችሁ you are the responsible. I know it's not fair ሰዎች አድርገውኝ እዚህ ጋር ደርሼ ለምንድን ነው ለራሴ ህይወት ተጠያቂ የምሆነው የሚለው ነገር ሊመጣ ይችላል። ግን ወደንም ጠላንም ህይወታችንን የምንኖረው እኛ ነን። ማንም የኔን ህሊና አይኖርልኝም፣ ማንም የኔን ስቃይ አይኖርልኝም፣ ማንም የኔን ህመም አይታመምልኝም። እኔ ነኝ የምታመመው። ስለዚህ በተቻለ አቅም ለዛ ነገር ሪስፖንሲቢሊቲ ወስጄ ኃላፊነት ወስጄ በተቻለ አቅም ፔን ለመቀነስ መሞከር አለብኝ። ሰፈሪንግ የሚጠፋ ነገር ባይሆንም ራሴ ላይ የማደርጋቸው ነገሮች ግን ተጨማሪ ሰፈሪንግን ደግሞ የሚጨምሩ ነገሮች ሊሆኑ ይችላሉ። ስለዚህ ቢያንስ የሆነ ነገር መቀነስ መቻል። በተሻለ አቅም ከእናንተ አቅም በላይ የሆኑ ነገሮች ካሉ ሊረዷችሁ የሚችሉ አቅራቢያችሁ ላይ ብዙ ነገሮች ሊኖሩ ይችላሉ እና ከሰዎች ጋር ማውራት ኢንጌጅ ማድረግ ፍላጎቱ ሊኖራችሁ ይችላል። ግን ህይወት ሁሉ ጊዜ ትግል ናት። የማይታገል ሰው የለም። ሁሉም ትግል ውስጥ ነው። ፈለግንም አልፈለግንም ወደድንም ጠላንም በነጻ ፍቃዳችንም ሆነ ተገደንም ቢሆን ትግል ውስጥ አለን። ምክንያቱም ህይወት የትግል ሜዳ ናት። ራሳችንን ለሆነ ነገር ለማሳደግ ምን ይችላል ከሆነ ነገር ለማውጣት ሁሉ ጊዜም ትግል ውስጥ ነን፣ አይቀርልንም። በየቀኑ የምናደርጋት ጥቃቅን ነገሮች ግን ዋጋ እንዳላት ወቁ። ይኸውላችሁ በጽድቅና ኮነኔ ያለላችሁም ግን ጥሩ ነገር በማድረግና መጥፎ ነገር ውስጥ በመግባትና ጥሩ ነገር ውስጥ በመግባት መካከል ብዙ ጊዜ አእምሯችን የማይቀበላቸው ነገሮች አሉ። ላይክ ጥሩ ነገር ለማድረግ ፈልገን በየቀኑ የምናደርጋት ጥቃቅን ነገሮች ያን ያክል ዋጋ የላቸውም ብለን እናስባለን። መጥፎውን ነገር ስናደርግ ግን ያን ነገር አናስበውም። ለምሳሌ አንድ ሰው እንበልና ሲጋራ የመጀመሪያ ቀን አንድ ስቲክ ሊያጨስ ይችላል።
ሁለተኛ ቀን 2 ሲያጨስ ግን ኢዳዝን ኬር ላይክ ወይ 2 እየሄድኩኝ 3 እያደረግኩኝ ነው ብሎ አያስብ። በቃ ጀስት ይሄድበታል። ግን ያቺ ነገር ተደጋግማ ነው 3 ፓኬት 2 ፓኬት ወይም 1 ፓኬት ላይ እስከማጨስ የሚደርሰው። ስለዚህ በየዕለቱ የምናደርጋቸው ጤናማ የሆኑ አዳፕቲቭ የሆኑ አክቲቪቲዎች ያስፈልጉናል። በተለይ ድባቴ ውስጥ ያላችሁ ሰዎች ካላችሁ በተቻለ አቅም ውስጣችሁ ከሚናገራችሁ በተቃራኒ ለማድረግ ሞክሩ። ተኙ ሲላችሁ ለመነሳት ሞክሩ። ለብቻችሁ ሁኑ ሲላችሁ በተቻለ አቅም ከሰው ጋር ለመሆን ሞክሩ። ለብቻችሁ መሆን የሚገባችሁ መቼ ነው? ራሳችሁን ለማዳመጥና የሆነ ነገር ለማግኘት ካልሆነ በስተቀር የሆነ እውቀትን የሆነ አንደርስታንዲንግን ለማወቅ ወይም ለመረዳት ካልሆነ በስተቀር ለብቻችሁ ባትሆኑ የተመረጠ ነው። ስለዚህ በተቃራኒ መንገድ ለመስራት ሞክሩ። አንድ ነገር ችግር ነው የሚባልበት ወይም አንድ ዲስኦርደር ነው የሚባልበት ምክንያት አንድ ኖርማል ሰው ማድረግ የሚገባውን ነገር ማድረግ ሲያቅተው ነው። መማር እያለበት መማር ሲያቅተው፣ መስራት እያለበት መስራት ሲያቅተው፣ ፈልጎ እንኳን ሲያውንለት ሲቀር፣ እየፈለገ ፍላጎቱን እንዲሟላለት ሳያደርገው ሲቀር እነዚህ በሙሉ ተደማምረው የውስጣዊ ዓለሙ የሆነ ኬዎስ እየተፈጠረ ነው። ስለዚህ በተቻለ አቅም ኦርደር ውስጥ መከተት አለበት ወይም መምጣት አለበት ተብሎ የሚሰራው እና አይ ቲንክ ለዛሬ ያስኩት ከዚህ መጽሐፍ ጋር እየዋጀው ያቀረብኩላችሁ ይመስላል። አስተያየት ካለ ኮመንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛል።